የአሜሪካና ኢራን ነገር ያዝለቀቅ በሆነበት የሰላም ተስፋ በታየበት ደግሞም መልሶ ገና ነው እየተባለ በሚነገርበት ጉራማይሌ መረጃዎች በሚወጡበት ሰዓት ኢራን ድምጿን አጥፍታ ጦሯን እየገነባች ነው ተብሏል። ወደ ድሮን ምርቷ የተመለሰችው ኢራን እጅግ በጣም ባጠረ ጊዜ ወደ ቀደመ የሚሳኤል ብዛቷ እንደምትመለስ የአሜሪካ የደህንነት ተቋማት አሳውቀዋል። የተኩስ አቁም ስምምነት ጊዜውንም የሚሳኤሎቿን አቧራ ጠርጋ የድሮን ፋብሪካዎቿን አጸዳድታ ዳግም ወደ ሥራ ተመልሳበታለች ተብሏል። ጉዳዩ እያነጋገረ ነው፣ እንመለከተዋለን። ይህ እንደተጠበቀ ሆኖ የእስራኤል ኮሎኔሎችን ያቆሰለው የሂዝቦላ ጥቃት መነጋገሪያነቱን ቀጥሏል። የእስራኤል አየር ኃይል በአስቸኳይ እነዚህን ኮሎኔሎች ወደ ሆስፒታል ባይወስዳቸው ኖሮ ሕይወታቸው ሊያልፍ እንደሚችልም ተነግሯል። ውስብስብና ከባድ የጭንቅላት ቀዶ ጥገና ያደረጉት እነዚህ መኮንኖች ሂዝቦላህ የድሮን ስለላና ጥቃት አቅሙን ከፍ እንዳደረገ አመላካች ናቸው ብለዋል የእስራኤል መገናኛ ብዙሃን። ይህ እንደተጠበቀ ሆኖ አሜሪካ ፊቷን ከኢራን አዙራ ሌላ ሀገር ለመውረር ወይም መንግስት ለማስለወጥ እየሰራች መሆኑን የሚጠቁሙ መረጃዎች ብቅ ብለዋል። የአሜሪካ ባለስልጣናት በጎረቤቶቻቸው አካባቢ አዳዲስ መንግስቶች እንዲመሰረቱ እየሰሩም ነው ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ የእናትና የአባት ሀገራቸውን ኩባን የሀገሬ ብሔራዊ ደህንነት ስጋት ናት ማለታቸው ቀጣዩ ጦርነት የት እንደሆነ ፍንጭ ሰጥቷል። በሌላ በኩል በኢራን ጦርነት ምክንያት ታይዋን ተጨንቃለች። የ14 ቢሊዮን ዶላሩ የመሳሪያ ሽያጭ በኢራን ምክንያት ዘግይቷል ተብሏል። ይህንንም ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ጉራማይሌ መረጃዎች ስለ አሜሪካና ስለ ኢራን እየወጡ ይገኛሉ። የሰላም ተስፋ አለ የሚል በአንድ በኩል፣ በሌላ በኩል ደግሞ እረ ገና ነው የሚሉ መረጃዎች በመገናኛ ብዙሃን እየተሰራጩ ይገኛሉ። በፓኪስታን አሸማጋይነት ሁለቱ ሀገራት መሰረታዊ መግባባት ላይ ለመድረስ የሚችሉበት እድል እንዳለ ዘገባዎች ጠቁመዋል። ኢስና የተባለው የኢራን የዜና ወኪል ሁለቱ ሀገራት ሰነዶችን እየተቀያየሩ መልእክቶችን እየተለዋወጡ ይገኛሉ ብሏል። አልጀዚራም ጥብቅ የሆነ ውይይት ላይ እንደሚገኙ አመላክቷል። ሌሎች የኢራን ምንጮች ደግሞ የመጨረሻው ስምምነት ከመፈረሙ በፊት ግን ብዙ ይቀረናል ብለዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም አንዳንድ መልካም የሆኑ ምልክቶች አሉ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን እጅግ ከባድ የሆነ እርምጃ እንወስዳለን ብለው እያስፈራሩ ይገኛሉ። በተለይ ኢራን ያበለጸገችውን ዩራኒየም አላስረክብም ወይም አሳልፌ አልሰጥም የምትል ከሆነ ጥብቅ እርምጃ ይወሰድባታል ብለው የአሜሪካው ፕሬዝዳንት መናገራቸው ይታወሳል። ሞጅታባ ኻሜኒ የኢራኑ መሪ ዩራኒየማችንንማ አሳልፈን አንሰጥም ማለታቸውን ተከትሎ ነው ትራምፕ ይህንን የተናገሩት። ይህ እንዳለ ሆኖ ያለፉት 6 ሳምንታት ኢራን ጦሯን የምታደስበትን እድል ፈጥሮላታል ተብሏል። ሲኤንኤንን ጨምሮ ዓለም አቀፍ መገናኛ ብዙሃን ይህንን ጉዳይ በተከታታይ ይዘው መውጣታቸውን ቀጥለዋል። ኢራን በድብቅ የገነባቻቸውን የሚሳኤል እና የድሮን ማስወንጨፊያዎችንም እንደ አዲስ እያደሰች ነው ተብሏል። ወደ ድሮን ምርቷ ዳግም ተመልሳለች የተባለችው ኢራን ምናልባትም በ6 ወራት ጊዜ ውስጥ ዳግም ሀያል ጦር ለመገንባት እድል እንዳላት እየተገለጸ ይገኛል። ማስወንጨፊያዎቹ ወደ ሥራ እየገቡ ኢራን የድሮን ምርቷን ጨምሮ ሌሎች ጦሯ ውስጥ ማስተካከል ያለባትን ነገር ሁሉ እያስተካከለች እንደሆነ ተሰምቷል። የአሜሪካ የደህንነት ተቋማት እያወጡት ያለው ግምገማም ይህንኑ ጠቁሟል ብሏል ሲኤንኤን። ፔንታገን ኢራንን እንዳልነበረች አድርጊያታለሁ፣ ጦሯን አኮላሽቸዋለሁ እያለ ተደጋጋሚ መግለጫ ቢሰጥም ነገርየው ግን ሌላ እንደሆነ የአሜሪካ መገናኛ ብዙሃን ሳይቀሩ በስፋት ሲዘግቡ ቆይተዋል። ኢራን ደግሞ የተኩስ አቁሙን ስምምነት ዳግም ብዙ ድሮኖችን ለማስወንጨፍ እንዲረዳት አድርጋ እየተጠቀመችበት ነው ተብሏል። አሜሪካና እስራኤል በሌላ ዙር ጦርነት ቢገጥሟት አሁንም ትከሻዋን ነቅንቃ ትገባበታለች ነው የተባለው።
ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ የእስራኤል ኮሎኔሎች ተመተዋል ተብሏል። የጭንቅላት ቀዶ ጥገና እስኪደረግላቸው ድረስም ከበድ ያለ ጉዳት በሂዝቦላህ ድሮኖች እንደደረሰባቸው ዋላ የዜና አገልግሎት ዘግቧል። የእስራኤሉ መገናኛ ብዙሃን እንደገለጸው የእስራኤል ጦር 401ኛ ብረት ለበስ ብርጌድ አዛዥ የሆኑት ኮሎኔል በሂዝቦላህ ድሮን ተመተዋል። በደቡብ ሊባኖስ ውጊያ ላይ በነበሩበት ሰዓት ነው የብርጌዱ አዛዥ የተመቱት። ኮሎኔል ሜየር ቢደርማን ይባላሉ። በሂዝቦላህ ጥቃት በተለይም በደቡብ ሊባኖስ ውስጥ እንዲህ አይነት ከፍ ያለ ማዕረግ ያለው የእስራኤል ወታደራዊ አዛዥ ሲመታ የመጀመሪያ ጊዜ ነው ተብሏል። በደቡብ ሊባኖስ ሂዝቦላህና እስራኤል ትንቅንቃቸውን በቀጠሉበት ሰዓት ዴበል በተባለችው ስፍራ እኒህ ኮሎኔል ከሌሎች ወታደሮች ጋር ወደ አንድ ህንፃ ይገባሉ። የሂዝቦላህ ድሮኖች ይህንን ተመልክተው ነበርና ህንፃውን ይመቱታል። ያኔ ኮሎኔል ቢደርማን ጥቃቱ አካላቸው ድረስ ዘልቆ ኑሮ ከፍተኛ ጉዳት ይደርስባቸዋል። የእስራኤል አየር ኃይልም በፍጥነት እርሳቸውን ከዚያ ስፍራ አስወጥቶ ወደ ሆስፒታል እንደወሰዳቸውና የጭንቅላት ቀዶ ጥገና እንደተደረገላቸው የእስራኤሉ ዋላ ዘግቧል። ቻናል 7 የተባለው ሌላኛው የእስራኤል መገናኛ ብዙሃን በበኩሉ በማሽን እስከ መተንፈስ እንደደረሱና ነገር ግን ጤናቸው አሁን እየተሻሻለ እንደሚገኝ ሆስፒታሉ አሳውቋል። የ162ኛ ክፍለ ጦር አዛዥ ከሆኑት መካከል በሊውተናንት ኮሎኔል ማዕረግ የሚገኝ ሌላ የእስራኤል ወታደራዊ አዛዥም በተመሳሳይ ጥቃት እንደደረሰበት ነው የተገለጸው። የ401ኛው ብረት ለበስ ብርጌድ አዛዥ የሆኑት ኮሎኔል ቢደርመን ከዚህ ቀደም በሐማስ ጥቃት ሕይወታቸው ካለፉት ኮሎኔል ኢሳን ዳክሳ ነው ኃላፊነቱን የተረከቡት። በሰሜን ጋዛ ጃባሊያ በተደረገ ትንቅንቅ በፈንጂ ሕይወታቸው ያለፈው ኮሎኔል ኢሳን ዳክሳ 401ኛ ብርጌድን ሲመሩ ቆይተዋል። 401ኛ ብርጌድ ከጋዛ ተንቀሳቅሶ በደቡብ ሊባኖስ ከሂዝቦላህ ጋር ለመፋለም ግንባር መቀየሩም የሚታወቅ ነው። የሂዝቦላህ ድሮኖች የእስራኤልን ጦር እንቅስቃሴ 80 በመቶ ያህል ገተውታል ተብሎ ከሰሞኑ ሪፖርት መቅረቡን መዘገባችን የሚታወስ ነው። በሌላ በኩል አሜሪካ ፊቷን ከኢራን አዙራ ወደ የትኛው ሀገር ሄዳ ወታደራዊ እርምጃ እንደምትወስድ ተጨማሪ ፍንጭ ተገኝቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኩባ የአሜሪካ የብሔራዊ ደህንነት ስጋት ናት ብለዋል። ሃቫና ደግሞ ውሸታም ብላቸዋለች የውጭ ጉዳይ ሚኒስትሩን። ወላጆቻቸው ከኩባ ተሰደው ማያሚ ፍሎሪዳ ውስጥ የወለዷቸው ማርኮ ሩቢዮ የእናትና አባታቸውን ሀገር ወጥረው ይዘዋል። የሀገሪቱ ብሔራዊ ደህንነት ስጋት ናት ሲሉም ተናግረዋል። ፕሬዝዳንት ትራምፕ ጉዳዩን ዲፕሎማሲያዊ በሆነ መንገድ ማስተካከል ቢፈልጉም ከኩባ በኩል ያሉት ነገሮች ግን ይህንን ለማድረግ አያመቹም እያሉ ይገኛሉ። ከ30 ዓመት በፊት የተፈጸመን ጥቃት ወደ ክስ ወረቀትነት ቀይራ የቀድሞውን የኩባን ፕሬዝዳንት ካላመጣችሁልኝ የምትለው ዋሽንግተን ኩባን ቀጣይ ወታደራዊ ኢላማ ልታደርጋት እንደምትችል ተገምቷል። ሰውየው በፍቃዳቸው ይመጣሉ፣ ካልሆነ በየትኛውም መንገድ እናመጣቸዋለን ብለው ጠቅላይ አቃቤ ሕጉ ቶድ ብላንች መናገራቸውም የሚታወቅ ነው። የኩባ የውጭ ጉዳይ ሚኒስትር የሆኑት ብሩኖ ሮድሪገዝ ደግሞ ማርኮ ሩቢዮን ውሸታም ብለዋቸዋል። ለቀጣይ ለምታደርጉት ወታደራዊ ዘመቻ መንገድ የሆናችሁ ዘንድ ይህንን ተናገራችሁ እንጂ የምትናገሩት ውሸት እንደሆነ እናውቃለን ሲሉም አክለዋል። ቻይናና ሩሲያ በቀድሞ የኩባ መሪ ላይ የቀረበው ክስ ተገቢነት የለውም ሲሉም መቃወማቸው ይታወቃል። ከኢራን ከቻይናና ከሩሲያ ራቂ፣ በርሽን ለአሜሪካ ኩባንያዎች ክፈቺ ተብላ እየተወተወተች የምትገኘው ኩባ እምቢ መልሷ ከሆነ ግን አሜሪካ በኢኮኖሚም በወታደራዊ መንገድም ልትጋፈጣት እንደምትችል ከወዲሁ እየተገመተ ይገኛል። እንደ አውሮፓውያን አቆጣጠር 1956 አሜሪካ ገብተው ማርኮ ሩቢዮ የተባለውን ሰው የወለዱት የሩቢዮ እናትና አባት ተሰደው የመጡባትን ኩባ አንገት የሚያንቅ ልጅ መውለዳቸውን ያኔ አላወቁም ነበር። በመጨረሻም ቻይና ለጊዜውም ቢሆን እፎይ ብላለች። ታይዋን ደግሞ ስትጠብቀው የነበረው ወታደራዊ እርዳታ በፍጥነት እንደማይመጣላት ገብቷታል። 14 ቢሊዮን ዶላር የሚያወጣ የጦር መሳሪያ አሜሪካ ለታይዋን ለመሸጥ ስትነጋገር ቆይታለች።
ታይዋን በፍጥነት መሳሪያው ይድረሰኝ ስትልም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከታይዋን መሪ ጋር እናወራበታለን ያሉት ጉዳይ አሁን በንጥልጥል እንደቆየ የአሜሪካ የባህር ኃይል መኮንን የሆኑት ሁንግ ካኦ አሳውቀዋል። በኮንግረስ ፊት ተጠይቀው ነው ይህንን ነገር የተናገሩት። ለጊዜው የጦር መሳሪያ ሽያጩን አረጋግተነዋል። ምክንያቱም ኦፕሬሽን ኤፒክ ፊውሪ ብለን በገባንበት የኢራኑ ዘመቻ የጦር መሳሪያ እንደሚያስፈልገን ስለምናውቅ ያለንን ኃይል ለማመጣጠን እንዲመች ይህንን ለጊዜው እያደረግን አይደለም በማለት ለታይዋን የሚሸጠው የጦር መሳሪያ ለጊዜው የሚሸጥበት እድል እንደሌለ አሳውቀዋል። ነገር ግን የኢራኑ ጦርነት በፍጥነት የሚቋጭላት ከሆነ አሜሪካ ዳግም ወደዚህ ሐሳብ ልትገባ እንደምትችል ተነግሯል። ይህ በክብረ ወሰን ደረጃ ይቀመጣል ተብሎ የሚጠበቀው የአሜሪካ የመሳሪያ ሽያጭ ሲያነጋግር መቆየቱ ይታወሳል። በዶናልድ ትራምፕ አዛዥነት ከዚህ ቀደም 11 ቢሊዮን ዶላር ገደማ የሚያወጡ የጦር መሳሪያዎች ለታይዋን እንዲሸጥ መፈቀዱ የሚታወስ ነው። አሁን 14 ቢሊዮን ዶላር የሚያወጣ ተጨማሪ መሳሪያ ለታይዋን የሚሸጥ ከሆነ እስካሁን በሁለቱ ሀገራት የመሳሪያ ግብይት ታሪክ ከፍተኛው ተደርጎ ይቀመጣል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።